እጅ ከፍንጅ ዛሬም ኡስታዝ አቡበከርን ናሁ ቲቪ ላይ ሄዶ ሲዋሽ ፖለቲካ ሲሰራ ያስቆ በሰውነቱ እንዲከበር በቃ ትልቅ ማሳያ ነው። ቀደም ነጃሽን ስታይ በሰውነት የተከበረ ማንነት ነው የተከፈለ ዋጋ ለሰው ልጅ ለሰውነቱ ሲባል በቃ ሰውነት ከምን ነገር በላይ ይቀደማል። ሰውነት ከማንም በላይ ክብር አለው። በቃ ሁላችንም የፈጣሪ ልጆች ነን። ሁላችንም ክብር አለን በሰውነታችን። ኋላ እምነት የተለያየ ማንነት ይኖረናል። እሱ ሌላ ጉዳይ ነው። እንደሰማችሁት ሁላችንም የፈጣሪ ልጆች ነን ብሏል ኡስታዝ አቡበከር። በእስልምና የአላህ ልጆች ናችሁ እንደ ሙስሊሞች ቁርአን ለምን እንደወረደ ሱረቱ ካፍ ላይ 18ኛው ሱራ ቁጥር 4 እንዲላል እነዚያንም አላህ ልጅን ይዟል ያሉትን ሊያስፈራራ ወረደው። ቁርአን የወረደው አላህ ልጅ ይዟል ያሉትን ለማስፈራራት ነው ይላል። አቡበከር ደግሞ የአላህ ልጅ ነኝ ይላል። የአላህ ልጅ ያለው የሚሉትን ደግሞ ቁርአን እንዲላል ሱረቱ መርየም 19ኛው ሱራ ከ89 እስከ 91 ከባድ መጥፎ ነገር በእርግጥ አመጣችሁ ከእርሱ ከንግግራችሁ ሰማያት ሊቀደዱ ምድርም ልትሰነጠቅ ጋሮችም ተነደው ሊወድቁ ይቃረባሉ ለአራማን ልጅ አለው ስላሉ ይላል። አቡበከር ሁላችንም የአላህ ልጆች ነን እያለ ነው። በእስልምና ይቻላል እንዴ? የፈጣሪ ልጆች ናችሁ ሙስሊሞች ክርስቲያኖችን ለማጭበርበር ሁላችንም የአላህ ልጆች ሁላችንም የፈጣሪ ልጆች ነን እያለ ነው። የትኛው ፈጣሪ አላህ ነው? አላህ ልጅ አለው? ልጅ ካለው እንግዲህ ሱራ 6 101 ላይ እንዲህ ይላል ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ሚስት የሌለችኝ ሲሆን እንዴት ልጅ ይኖረኛል ይላል አላህ። ሚስት አግብቶ ነው የወለዳችሁ እንዴት ነው? ሚስት ከሌለኝ ልጅ ሊኖረኝ አይችልም ብሎ ስለሚያስብ አላህ ማለት ነው። አቡበከር ደግሞ ነው አላህ ልጅ አለው እያለ ነው። ክርስቲያኖችን ለማጭበርበር ለማታለል የሚሄዱበትን ርቀት አያቸዋል። ካስተምሮታቸው ጋር እየተጋጩ ሌላኛው ምን አለ? ሰው ይከበራል በሰውነቱ አለ። ሳሂህ ቡኻሪ 1341 ላይ ስለ ኢትዮጵያኖች ነብይህ ምን ብሏል? ስለ ኢትዮጵያኖች የማርያም ቤተክርስቲያን ያለቻቸው ተጠይቆ ስለነሱ ምን አለ? those are the worst creature in the sight of Allah እነሱ ከፍጥረታት ሁሉ መጥፎቹና ክፉ የተጠሉ ናቸው ብሎናል። ስለ የትኞቹ ክብር ነው የምታወራው ወንድማችን? ነብይ የማርያም ቤተክርስቲያን ያላቸው ኢትዮጵያኖች ከፍጥረት ሁሉ የተጠሉ መጥፎ ናቸው ብሏል። ከፍጥረት ውስጥ አንዱ ሰይጣን ነው። ከሰይጣንም በላይ የማርያም ቤተክርስቲያን ያለቻቸው ናቸው ብሏል። ሰው በሰውነቱ ይከበራል የሚለው ውሸት መሆኑን ከራሳቸው ኡስታዝ አዳምጡ። ሼኮቻቸው እንዲላሉ አንዳንድ ሰዎች ሰው በሰውነቱ ብቻ ይከበራል እያሉ የሚናገሩ ሰዎች ሰምቻለሁ። ሰው በሰውነቱ ብቻ አይከበርም። አላህ ሱብሓነሁ ወተዓላ ወለቀድ ከረምና በኒ አደም ቢልም ራሱ የሰራውን ነው እንጂ የተናገረው እነሱ ደግሞ የሱን ክብር ተተው ከከብት በታች እንደሚያደርጋቸው ስለተናገረ አሁን የተጠቀሰው ሸነሽ እንደተጠቀሰው ወለቀድ ተራና ለጀሃነም الجن والانس لهم قلوب اولئك كالانعام بل هم اضل አለ። ይሄን ተዝብ ወዲያ ምን ይላል? እኔን ተተውኝ ተከብት በታች ናቸው ብሏል። ثم رددناه اسفل سافلين ይሄን እያለ ያለ የሰው ልጅ በሰውነቱ ብቻ ይከበራል ብለው የተናገሩ ሰዎች አሉ። በዚህም ክብር አግኝተውበት ይሄ አያት የሚያመለክተው ሰው በሰውነቱ ብቻ አይደለም በሰውነቱ ብቻ እንደማይከበር ነው። እንደሰማችሁት እንግዲህ ኡስታዝ አቡበከር በየቴሌቪዥን ፕሮግራሞችና በክርስቲያን ፖድካስቶች ላይ እየቀረበ የሚያሰራጨው ፖለቲካ ሐሰት ፕሮፓጋንዳ እንደሆነ ሁላችሁም ክርስቲያኖች ልናቁበት ይገባል። ክርስቲያኖችን ለመማረክ እስልምና አሪፍ ሃይማኖት ለማስመሰል ሃይማኖቱ ማይለውን በውሸት ፕሮፓጋንዳ እየነዛ ስለሆነ እነኚህ ንግግሮች የሚናገረው ደግሞ ክርስቲያኖች ሚዲያዎች ላይ እየቀረበ ስለሆነ ክርስቲያኖ ጋዜጠኞች፣ ክርስቲያኖች አርቲስቶች ጋር እየቀረበ ነው። በየቀኑ እንደዚህ እናዋርዳለን። ብዙዎች ትምህርት እያገኙበት ወደ ክርስትናም እየመጡበት ስለሆነ በደንብ እናንተ ውዶቼ ሼር በማድረግ ለሌሎች አሰራጩት። እናቴ እኔ ልጅ እያለሁ ኢስላም ማለት ሰላም ማለት ነው ትለኝ ነበረ። ከልጅነት ጀምሮ በምንም አጋጣሚ ስለ ሰላም ከተነሳና እስላም ማለት ሰላም ማለት ነው በትክክል አንድ ምን ማለት ነው ሰላም ማለት ነው ሲባል አንዱ ከስያሜው ነው። ሰላም ከሚለው ቃል የተባዛ ብዜት ነው እስላም የሚለው የአላህ ስም ሰላም ነው። የሙስሊሞች የሚያገናኛ ቃል ሰላም ነው። ይሄና ተያያዥነት ይዞ እስላም የሰላም እምነት ነው ወይም ደግሞ ሰላም ነው የሚያዘው ነው።
የእስልምና ባህሪ አይደለም ይሄ ጦረኝነት ሌላ ምናምን የሚባሉት ነገሮች ማለት ብዙ ማሳያዎችን ማንሳት ይቻላል። ለሚነሱ እንትኖችም የተዛባ እምነቱን ካለማወቅ የሚመነጩ እሳቤዎች ስለሆኑ ሰፊ ነገር ማቅረብ ይቻላል እንጂ እስልምና ሰላም መገለጫው ነው። ከስሙ ጀምሮ ኢስላም የሚለው ቃል የሰላምን ስም የያዘ ስለሆነ ሰላምተኝነትን ማሳያ ነው። በጣም ደስ የሚለው እናት ያልተሳሳተች በትክክል አሁን ሙስሊም ማለት ኢስላም ማለት ሰላም ማለት ነው። ያ ትርጉም ስለሚሰጡ የትርጉም ትክክል አይደለም። አንተ አሁንም እንትን ያልክ ነው አይደለም። ኢስላም ማለት ሰላም ማለት አይደለም። ሽርክ ከሰራ ክህደት ተሰራ ተመለስ ትባላለህ። እምቢ ካልክ ትቀነጠሳለህ ማለት ነው። አላህ ሱብሓነሁ ወተዓላ እንደዛ ነው ያስቀመጠው። ነብያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ መን በደለ ዲነሁ ፈቅቱ ለምሳሌ ወይም ደግሞ የሙስሊም አንድን ለመበታት የሚሯሯጥንም የሙስሊም መሪ ኖሯቸው በዛ መሪ ስር የተጓዙ ያለውን እምቢ ካለ ማሰር መግደል ብላ የሚፈቀድበት ሁኔታ አለ። ለምን? ሙስሊሞችን ለአደጋ የሚያጋልጥ ስለሆነ። አይዋደ ሰላም ማለት እዚህ ጋር አንተም በሃይማኖት እኔ አልነካሁክም እና ለድንጋይ ልስገድ ሲል እዛ እንግዲህ ሰላም አይደለም። ይሄ ምክንያቱም ሰላም ተብሎ ሲገለጽ ያ ስለሆነ አንተን የሚሰድብህ እንዳውም ሰብሮ አላህ ለፈው ነው ያለው። እንዳውም አንተን የሚሰድብህ አንተን ድንበር የሚያልፍብህ ሀታ ሰው የሚገልብህን ወኢን ተዕፉ ኢላ አላህ ይቅር ብትልሃል ያንተን ጉዳይ የዲን ጉዳይ ግን ይቅር ብትልሃል። ቃቲሉ ሐታ ላ ተኩነ ፊትነቱን ወየኩነ ዲኑ ኩሉ ሊላህ ያለው አየው። እዚህ ጋር ያንተን ጉዳይ አውፍ ቤተሰብ ገደለብህ አውፍ በለው ይልሃል። አውፍ ብትል የበለጠ ነው ይላል አላህ። ቤተሰብ ገድሎብሃል እኮ አውፍ በለው ብትል የበለጠ ነው ይልሃል። ግን ክህደት መስራት ምን አለ? ቃቲሉ አለ ተጋደሉ ሐታ ላ ተኩነ ፊትነቱን ሽርክ ማለት ነው። ሽርክ የሚባል በአላህ ላይ ማጋራት የሚባል አንይዳን የጥሩ ሲናው የቡራክሳ እያለ የሚያመልክ እንዳለ እስኪጠፋ ድረስ ወየኩነ ዲኑ ኩሉሁ ሊላህ ሃይማኖት የተባለ በአጠቃላይ አላህ ብቻ እስከሆነ ድረስ ተዋጋ ብሎ የሙስሊም መሪዎች ለአላህ ትእዛዝ ያስቀምጣል። ስለዚህ ይሄ በዛ ነው የሚገለጸው። ይሄንን ጫና አድርጌ የምነግርህ ለአንተ ብቻ አይደለም። ብዙ ሰዎች ይሄንን ነገር ድፍን አድርገው ያልፉታል። መስላሃው ምንድነው ብንናገር የሙስሊም መሪ አሁን የለንም ምናምን ሰው ማወቅ አለበት፣ ውስጡ ሊያምንበት ይገባል። አሁን በነገራችን ማለት ጂሃድ በኢስላም መሪ ተደርጎ ጂሃድ ቢነሳ ከ195% በሚባልበት ደረጃ ሙስሊሙ ራሱ በዘር ይፋጫታል። እስቲ በእውነቱ ስንነጋገር አሁን እንበለውና ሳውዲ እሷ እንግዲህ አሁን በኢስላም አመራር ላይ የምትሄደው በዓለም ደረጃ በኢስላም ላይ የምትገለጸው እሷ ናት። በተውሂድም ያለ ሽርክ የሌለባት ዛሂር የሆነ እሷ ናት። እንደው አላህ ቁዋ ሰጥቶ ጨምሮላት ሀያል ሆና ከዚህ ካለችበት የበለጠ ዙሪያው ያለውን የካሃዲ አገራቶችን ኑ ወደ ኢስላም ግቡ የሚል ጥሪ ብታቀርብና አልቀበልም ሲሉ ወደ ጦርነት ብትገባ ኢትዮጵያ ውስጥ ያለው ሙስሊም ምንድን ነው የሚያደርገው? በሲም ብቻ ንገሩኝ እስኪ። እኛ የምንማማረው ምን እንደሆነ እንድታውቁ ነው። በደንብ አድርጋችሁ የምንማማረው ምን እንደሆነ ከሀገር ለሀገር ካልሞትክ የሚለው ስንቱ ነው? ምሳሌ ልስጣችሁ ያለሁት የአገሩን የከዳ የሚለው ስንቱ ነው? ይሄ ነው ኢስላም ብሎ ማለት። አረብ አያውቅም፣ ፈረንጅ አያውቅም፣ ቻይና ነው ምን አያውቅም። ላኢላሃ ኢላላህ ካለ ጋር ተሰለፋለህ በአንድ ባንዲራ ስር። በዓለም ደረጃ ሙስሊሞች አንድ መሪ ብቻ ነው የሚኖራቸው። ይሄንን ልታውቁ ይገባል። አሁን የመሪ ተባብሎ የኢራቅ ሀገር የሱሪያ ሀገር የሚባል ነገር ትክክል አለ። ኢስላም ሙስሊም አንድ መሪ ብቻ ነው የሚኖረው። ንጉስ አንድ ብቻ ነው። ሀገር የሚመራ አሚር የሚባለው አንድ ነው። ሌሎችን ያስቀምጣቸዋል እሱ። ዋናቸው ግን ወታደራቸው ኃይላቸው አንድ ነው። አንድ ሰው ያው እስላም ነኝ ሲል ሰላም የሚለው የአላህ ስም ሰላም የሚል ከ99 ስሞች አንዱ ነው ካልተሳሳት። ከአላህ ስሞች አንዱ ነው ሰላም። አዎ ሰላም የሚለው ደግሞ እስላም የሚለው ሰላም በሚል ነው የሚተረጎመው። ስለዚህ ያ ከሆነ እንደዛ አይደለም። ዞሮ ለአላህ መገዛት ከሆነ ሰላም ማለት ያለው ትርጉም ፈበር ውሸታም እንደሆነ ማን እየቀጠፈ እንደሆነ ኦዲየንስ በደንብ ይረዳል። እፎይ ውሸታም ነው፣ እፎይ ቀጣፊ ነው፣ እፎይ እንደዚህ ነው፣ ነቢያችንን ተሳድቧል፣ ቀጥፏል። ማን ነው ውሸታም? ማን ነው በመረጃ የሚያወራው? ማን ነው በማስረጃ የሚያወራው? ሁሉም ይረዳል። ደጋግሜ እላችኋለሁ፣ በውሸት የሚከብር የለም። እንኳን አምላክ ተውና ተራ ግለሰብ እንኳን በውሸት አይከብርም። ውሸት የፈለገ ፊት ቀድማ ብትሮጥ እውነት ቀስ ብላ ትከተላታለች። ውሸት ተወጋጅ ነው። ስለዚህ እኛ ብርሃን ነን። እኛ ለዓለም ብርሃን የተላክን ነን። የዓለም ብርሃን ተደርገን የተላክን ነን። ጨለማውን ዓለም ልናበራ የተላክን ነን። ለዚህ ነው ክርስቶስ ማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ አንድ ቼክ አድርግልኝ። ክርስቲያን እንደዚህ ይላል፣ እንደዚህ ይለናል። ወንጌል ስንት አልከኝ? 5:14 እየዋሻችሁ እያጭበረበራችሁ የእኛን ስም ስታጠፉ የነበረ ማን ነው እውነት የሚያወራው? እኛ ወይንስ እናንተ? እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ
ልትሰወር አይቻላትም። መብራትን አብርተው ከእንቅብ በታች አይደለም እንጂ በመቅረዝ ላይ ያኖሩታል፣ በቤት ላሉት ሁሉም ያበራል ይላል። እኛ ለዓለም ብርሃን እንድንሆን ክርስቶስ አይቶናል፣ ክርስቶስ መርጦናል። መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። ብርሃናችን እንዲህ በሰው ፊት ይበራል። በሞገስ ከፍ እንላለን። ውሸት ሁሌም ይወገዳል። በውሸት የተካቡ ኡስታዞች በእውነት ጠጠር ይሰበራሉ፣ በእውነት ጠጠር ይመታሉ። በውሸት የተከመረውን ጭጋግ በትንሽዬ ብርሃን እናስወግደዋለን። ግዙፍ የሚመስለውን ጭጋጋማውን በውሸት የተደረተውን በውሸት የተከመረውን እናፈርሳለን። ምክንያቱም የአጋንንትን ስራ ልናፈርስ የተመረጥን፣ የተጠራን፣ የተቀባን፣ የታዘዝን ስለሆን እፎይ ውሸታም ነው፣ እፎይ ተሳዳቢ ነው፣ እፎይ ባለጌ ነው ማለት ትችላላችሁ። እፎይ ምንም አያውቅም መሀይም ነው ማለት ትችላላችሁ። ምክንያቱም እኔ ቁርአናችሁንና ሐዲሳችሁን ነው እንጂ ማቀው ኡስታዞቻችሁ የሚነግሯችሁ መስጊድ ላይ ተረት ተረት ስለማላቅ። እፎይ መሀይም ነው ማለት ትችላላችሁ። ምክንያቱም ሐዲሳችሁንና ቁርአናችሁን ስነግራችሁ መሀይም የሆንኩ ስለሚመስላችሁ። ምክንያቱም ሐዲሳችሁና ቁርአናችሁ በመሀይም የተመራ ጸሐፊ የጻፈው ስለሆነ ተረት ተረት ስለሆነ ኡስታዞቻችሁ የሚነግሯችሁን ልክ በወርቅ የተለሰነ መቃብር እንደሚለው ክርስቶስ አሳምረው አስውበው ሐሰት የሚነግሯችሁን እሱን ስለማልናገር ማላቅ ሊመስላችሁ ይችላል። ይኸው ኑ ቻሌንጅ አድርጉን። ኡስታዞቻችሁ ያሉትን አምጡት እስቲ፣ አምጡት እስቲ። ማንኛው ነው መሀይም? ማንኛው ነው ውሸታ? ማንኛው ነው ነብያችሁ ላይ የቀጠፈው? እኔ ነኝ ወይንስ ኡስታዞቻችሁ? ክርስቲያኖችን ለማታለል በየሚዲያው በየመስጊዱ ደግሞ እናንተን ለማታለል እየቀባቡ እያሰማመሩ ያወሩት ውሸት ነው፣ ውሸት ነው። አይደለም ካላችሁ ይሄ ለምን አስፈለገ፣ ለምን እንዲህ ያልክ ምናምን። ከዚህ ቤት ስትወጡ እኮ እፎይ መሀይም ነው፣ እፎይ አያውቅም፣ ነብያችንን ተሳርቧል፣ ቀጥፏል ነው የምትሉት። እኔ ነኝ ቀጣፊው? እኔ ነኝ ውሸታሙ? ወይንስ ኡስታዞቻችሁ? ማንኛው ነው? በመረጃ እንተያይስ፣ እንሞጋገት። ክርስቲያን ምን ይመስልሃል? ገብታችሁ የምር ነው ማለት አምላካችሁ በውሸት ነው የሚከብረው ወይስ አይደለም? አላሁ አክበር ሲሉ ሙስሊሞች ከሰማችኋቸው በቃ ውሸት ነው ማለት ነው። አሁን እየተረዳን ያለነው ምንድነው? አላሁ አክበር ማሻአላህ የሚሉ ቃላቶችን ተጠቅመው ተረት ተረት የተነገሩ ነገሮችን በተናገሩ ቁጥር አምላካቸውን እንደዚህ ሲያወድሱና ሲያመሰግኑ ካያችሁ እየዋሹ ነው ማለት ነው ባጭሩ። አይ አይደለም፣ እኛ ለምንናገረው መምህራኖቻችን፣ ኡስታዞቻችን፣ ሼኮቻችን ለሚናገሩት ነገር ሁሉ ማስረጃ አለን፣ እውነት ነው የምንናገረው ካላችሁ ዌል ደን፣ ያን ጊዜ ማውራት እንችላለን ማለት ነው። ያን ጊዜ መነጋገር እንችላለን። ወዮ ለዚህ ለመድኃኔዓለም ፍጹም ትዕግስቱ አንክሮ ይገባል። ዓለምን በመዳፉ የያዘ አምላክ በአይሁድ እጅ እንደ ሌባ ተያዘ። ሰራዊተ መላእክት ለምስጋና በፊቱ የሚቆሙለት መድኃኔዓለም እርሱ ሊፈረድበት በፍርድ አደባባይ ቆመ። በእስራት ያሉትን የሚፈታ እርሱ በብረት ችንካር ተቸነከረ። ሰማይን በከዋክብት ምድርን በአበባ ያስጌጠ እርሱ ግን የእሾህ አክሊል በራሱ ላይ ደፋ። ዓለሙን ሁሉ በቸርነቱ የሚመግብ እርሱ ተጠማሁ አለ። ወዮ የመድኃኔዓለምን የማዳኑን ምስጢር ምንኛ ድንቅ ነው! ለዚህ ባህሪ አንክሮ ይገባል። በመድኃኔዓለም ክርስቶስ ሞት በአንድነት እናለቅስ ዘንድ ቅዱሳን ሁላችሁ ኑ። መድኃኒታችን ሞቷልና ፍጥረታት ሁሉ ያለቅሳሉ። መያዝን መታሰርን የተቀበለ መድኃኒታችን ሞቷልና፣ ጥፊና ግርፋት የተቀበለ መድኃኒታችን ሞተ። መደብደብና መመታትን የታገሰ መድኃኒታችን ሞተ። ሄኖክ እግዚአብሔር በሴም ቤት ይደር ብሎ አብ ስለ ራሱ የተናገረለት የመድኃኒታችንን ሞቱን ታይ ዘንድና፣ አብርሃም ቃል ኪዳን የገባልህን የመድኃኒታችንን ሞቱን ታይ ዘንድና፣ ይስሐቅ ከሴፍ ቤዛ የሆነህን የመድኃኒታችንን ሞቱን ታይ ዘንድና፣ ያዕቆብ በበረሃ የታገለ የመድኃኒታችንን ሞቱን ታይ ዘንድና፣ ኢዮብ በደመና የታየ የመድኃኒታችንን ሞቱን ታይ ዘንድና፣ ሙሴ ስለ እርሱ እንደኔ ያለ ነቢይ ይነሳል ብለህ የተናገርክለት የመድኃኒታችንን ሞቱን ታይ
ታይ ዘንድና ዳዊት እነሆ በኤፍራታ ሰማነው በበረሃ ዛፍ አገኘነው ብለህ የተናገርክለት የመድኃኒታችንን ሞቱን ታይ ዘንድና ኤርምያስ የክብሩን ዋጋ 30 ብር ተቀበሉ ብለህ የተናገርክለት የመድኃኒታችንን ሞቱን ታይ ዘንድና ኢሳይያስ ወልድ ሰው ለመሆን ተገለጠልን ሕፃን ተወለደልን ድንቅ መካራ እያለ አምላክ ብለህ የተናገርክለት የመድኃኒታችንን ሞቱን ታይ ዘንድና ሕዝቅኤል አምላክ ወደ ተዘጋች ደጃፍ ገባ ከተዘጋች በር ወጣ ብለህ የተናገርክ የመድኃኒታችንን ሞቱን ታይ ዘንድና ዳንኤል ነጭ ሐር ለብሶ ያየኸው የመድኃኒታችንን ሞቱን ታይ ዘንድና ኤልያስ ከሞት በፊት የሰወረ በእሳት ፈረሶች ያሳረገን የመድኃኒታችንን ሞቱን ታይ ዘንድና ሕዝቅያስ የፀሐይ መግባቱን ያሳየ የመድኃኒታችንን ሞቱን ታይ ዘንድና ምናሴ ችንካሮችን ከእግረ ብረት የፈታ የመድኃኒታችንን ሞቱን ታይ ዘንድና ኢዮስያስ ፋሲካውን ያደረገ የመድኃኒታችንን ሞቱን ታይ ዘንድና አናንያ አዛርያ ሚሳኤል ከእሳት ምድጃ ያዳናችሁን የመድኃኒታችንን ሞቱን ታይ ዘንድኑ አብያና ሲላፌንቶስ ከመወለዱ አስቀድሞ ያመናችሁበት የመድኃኒታችንን ሞቱን ታይ ዘንድኑ የቀድሞ አባቶች ነቢያት ሁላችሁ ከፋራን ተራራ ከቴማን ይመጣል ያላችሁት የመድኃኒታችንን ሞቱን ታይ ዘንድኑ አሞጽ በአድማስ ቅጥር ያየኸው የመድኃኒታችንን ሞቱን ታይ ዘንድና ዘካርያስ በተራራዎች መካከል ያየኸው የመድኃኒታችንን ሞቱን ታይ ዘንድና እዝራ በአርፋድ በረሃ ያየው የመድኃኒታችንን ሞቱን ታይ ዘንድና ስምዖን በክንድ የታቀፍከውን ሕፃን የመድኃኒታችንን ሞቱን ታይ ዘንድና ዮሴፍ እንዳንተ የተሸጠ የመድኃኒታችንን ሞቱን ታይ ዘንድና ጠራቢ ዮሴፍ በትከሻ ያዘልከው በክንድ የተሸከምከው ሕፃን የመድኃኒታችንን ሞቱን ታይ ዘንድና ያሳደገ መንገዱን እንድትጠርግለት ያዘጋጀ መለኮትን እንድታጠምቅ የመረጠ የመድኃኒታችንን ሞቱን ታይ ዘንድና ኢያቄም ሐና ወይ የልጃችሁን ልቅሷን የልቧን መሰበር ታዩ ዘንድኑ ከሔዋን እስከ ፋኑኤል ልጅ እስከ ሐና ያላችሁ ሁላችሁ ቅዱሳት ሴቶች ደናግል ልቅሷን ታዩ ዘንድኑ አንድ ልጇ ሞቷልና የለመለመ የሥጋ ሞትን የተጀመረበት የአቤል ተከታዩ ከጎኑ የፈሰሰ ደም ሔዋንን ከጥፋት ያዳናት የተገደለ መድኃኒታችን ነው። የናቡቴ ጓደኛው የተገፋው መድኃኒታችን ነው። አቤል ስለ ሚስቱ ሞተ፣ ናቡቴ ስለ ወይኑ ቦታ ሞተ። መድኃኒታችን ግን በቀኙ ያነጻት ዘንድ ስለ ቤተ ክርስቲያን ሞተ። ነፍሳችሁን ይወስዷታልና መውረዱንም አላወቁምና ስለ ወገኖቹ ኃጢአት እስከ ሞት ደረሰ ብሎ ስለ እርሱ የተናገረ አባቱን እንስማው። ሙሴም እርሱን ያውቁት ዘንድ አላሰቡም፣ በሚመጣ ቀንም አላወቁትም አለ። ዕዝራም በባህር ጥልቀት ያለውን ማወቅ እንዳይችሉ ወልድን ማወቅ እንዲሁ ሆነባቸው አለ። ጳውሎስ ብታውቁትስ ኖሮ የክብርን ጌታ እግዚአብሔርን ባልሰቀላችሁት ነበር አለ። በመሰደድ ያለምንም በደል በፍርድ አደባባይ በመቆም መከራ መስቀልን በመሸከም አብነት የሆናችሁ ሰማዕታት ሁላችሁኑ የመድኃኔዓለምን የሞቱን ዕለት አስባችሁ በጋራ አልቅሱለት። ሁሉ የእርሱ ከእርሱ ለእርሱ ተፈጥሮ ሳለ በእርሱ ላይ ምንም ሳይኖረው ራሱ እንኳን የሚያስጠጋበት ቤት ሳይኖረው አብነት የሆናችሁ ባይታውያን መነኮሳት ሁላችሁኑ በዛሬው ዕለት ስለሞቱ አምላካችሁ መሪር እንባን አልቅሱለት። ሕግ ጠብቆ ስርዓት አክብሮ ነዳያንን በመመገብ ያዘኑለትን በማጽናናት 33 ዓመት በምድር ላይ ኖሮ አብነት የሆናችሁ እናንተ በዓለም ሆናችሁ ሕግ ጠብቃችሁ አስራት በኩራቱን አውጥታችሁ ድሆችን በመርዳት የምትኖሩ ክርስቲያኖች ሁላችሁ የመድኃኔዓለምን የሞቱን ዕለት ታስቡ ዘንድ ኑ። የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና ብሎ ቅዱስ ጴጥሮስ እንደጻፈልን አንደኛ ጴጥሮስ ምዕራፍ 2:21 ይመልከቱ። እርሱ ንጹሕ ባህሪ ሲሆን ወደ መጥምቁ ቅዱስ ዮሐንስ ዘንድ ወደ ዮርዳኖስ በመሄድ ለተጠመቀልን ለእኛ ለተነሳ ያን ለሁላችን አብነት የሆነን መድኃኒታችን ስለኛ ሞቷልና ሞቱን እናስብ ዘንድ ኑ። በቤቱ ተሰብስበን እናልቅስለት፣ መታሰቢያውን እናደርግለት።